አዳም የሰራው ኃጢአት፣ በህይወታችን የሚገጥሙን ፈተናዎችና በሽታዎች፣ ከዚህ ሁሉ በላይ ሞት እንኳን ለበጎ እንደሆነ አስባችሁ ታውቃላችሁ? ይሄ እንዴት ሊሆን እንደሚችል ከተስፋ ህይወት መጽሐፍ ክፍል 2 ዳሰሳችን የምትረዱ ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብሮነታችሁ አይለይም። የልጁ ህይወት በመንፈሳዊነት እንዲቀመም የማይፈልግ ወላጅ ማን አለ? ይህንንም ተረድተን ልጆቻችሁ ያሉበት ድረስ መተን የእግዚአብሔርን ፍቅርና ቃል በልባቸው ልንዘራባቸው እኛ ዝግጅታችንን ጨርሰናል። የምንጠብቀው የእናንተ የወላጆችን ፍቃድና ስልክ ብቻ ነው። ጸሎትን፣ መጽሐፍ ቅዱስን፣ የቤተ ክርስቲያንን ስርዓት፣ የቅዳሴ ተስጦ፣ የመጽሐፍ ቅዱስ ልዩ ታሪኮችን እንዲያውቁ፣ ከዛ ውጪ ደግሞ በመንፈሳዊ ልዩ ክህሎቶች እንዲጎለብቱ ከፈለጋችሁ በበገና፣ በዝማሬ፣ በመንፈሳዊ መሳሪያዎችና በምልክት ቋንቋ በቂ እውቀት ባላቸው ሰንበት ተማሪዎቻችን መሰረታዊ እውቀት ልናስጨብጣቸው ይሄው በራችን ክፍት ነው። እምነታችሁን በእኛ ሳይሆን በፈጠራቸው በእግዚአብሔር ጥላችሁ ደውሉልን። ነገ ደስ የምትሰኙበትን መንፈሳዊ ህይወታቸውን አብረን እንገንባ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የዩቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮን ስትጀምሩ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች ይዳረስ ዘንድ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር ጋብዛችኋለሁ። እንግዲህ እግዚአብሔር ወዶና ፈቅዶ ዛሬ በክፍል 2 የተስፋ ህይወት መጽሐፍ ዳሰሳችን ተገናኝተናል። የምታስታውሱ ከሆነ ባለፈው ሳምንት የተስፋ ህይወት ከሚለው መጽሐፍ ምዕራፍ 1 ዳሰን ነበረ። ስለ ተስፋ ምንነት፣ ተስፋ የተሰጠው ለሁሉም እንደሆነ፣ የተስፋ ህይወት እምነት እንደሚፈልግና ይህንን እምነት ደግሞ ገንዘብ ለማድረግ የሚረዱንን የመጽሐፍ ቅዱስ ጥቅሶች በማየት ክፍል 1 ወይም ምዕራፍ 1 ሪቪው አድርገን ነበር። ዛሬ ደግሞ እግዚአብሔር እድሜ ሰጥቶን ተገናኝተናል። ስለዚህ ምዕራፍ 2 ርዕሱም ደግሞ ነገር ሁሉ ለበጎ ነው የሚለውን ክፍል አብረን የምንዳስስ ይሆናል ማለት ነው። እንግዲህ ከዚህ ቀደም እንደነገርኳችሁ ይሄ መጽሐፍ ስለ ተስፋና በተስፋ ዙሪያ ያሉ ነገሮችን በሙሉ አጠቃሎ የሚይዝ ነው። ተስፋ ላጣን፣ ተስፋ ለቆረጥን፣ ብዙ ነገሮች በዙሪያችን ሲገቡ ቶሎ ብለን ጊቫፕ ለምናደርግ ሰዎች ታስቦ የተጻፈ መጽሐፍ ነው እና እያንዳንዱ ምዕራፍ ሪቪው ላደርግላችሁ የወደድኩት ለዛ ነው። አጠቃላይ ሪቪው ከማደርገው እያንዳንዱ ርዕስ በጣም ቤዚክ ነገር ስለሆነ፣ በጣም ጠቃሚ ነገር ስለሆነ ነው እያንዳንዱን ምዕራፍ እያየን ያለ ነው። ዛሬ እንግዲህ ብዙዎቻችን ለአፍ የምንለውን ግን በህይወታችን ብዙ ጊዜ ለመተግበር የሚቸግረንን ነገር ሁሉ ለበጎ ነው የሚለውን ርዕስ እናያለን። በዚህኛው ምዕራፍ ላይ ነገር ሁሉ ለበጎ ነው በሚለው ስር ይሄ መጽሐፍ የሚያካትታቸው ፖይንቶች ምንድን ናቸው? አንደኛ ለበጎ የማይመስሉ ነገሮች ግን መጨረሻቸው እንዴት ለበጎ እንደሆነ የተለያዩ የመጽሐፍ ቅዱስ ታሪኮችን እና የሰዎችን ታሪክ ጭምር በማንሳት ያሳየናል። ቅድም በመግቢያ ላይ እንደነገርኳችሁ ጭራሽ ለበጎ የማይመስሉ ነገሮች ግን እንዴት ለበጎ እንደሆኑም ይዘረዝራል። ለምሳሌ ኃጢአት፣ በሽታ፣ ሞት ራሱ እንዴት ለበጎ እንደሆነ ይሄኛው የመጽሐፉ ክፍል በደንብ አድርጎ ነው የሚያብራራው። በመጨረሻም የተስፋ ቃላት የሆኑ ወደ 7 ነጥቦችን በመዘርዘር ይሄኛው ምዕራፍ ያጠቃልላል ማለት ነው። ብዙዎቻችን አይታችሁ እንደሆነ መከራ ውስጥ ወይ ፈተና ውስጥ ስንገባ በጣም እንጨነቃለን፣ እንፈራለን። ከዚያ በኋላ ወዲያውኑ ተስፋ እንቆርጣለን። መጽሐፍ ቅዱስ ግን ስለዚህ ጉዳይ ምን እንደሚል ታውቃላችሁ? በጣም ወደው ጥቅስ ነው። ይህ ጥቅስ ምን ይላል? እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል እና ከዚህ ከመጽሐፍ ቅዱስ ጥቅስ ጋር ተያይዞ በጣም ብዙ ይህንን ጥቅስ የሚያረጋግጡ እውነት እንደሆነ የሚያረጋግጡ በጣም ብዙ ታሪኮች አሉ እና ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል መጽሐፍ ቅዱስ። ብዙዎቻችን ግን የሚመጣብን ነገሮች በሙሉ ለበጎ እንደሆኑ አናስብም። በሰዓቱ ጭንቅ ውስጥ ነን፣ ሀዘን ውስጥ ነን። ያንን ነገር ለበጎ እንደሆነ ከማሰብ ይልቅ ኮንሲኩዌንሱን ከዛ በኋላ ምን እንደሚመጣብን በመጨነቅ ነው ረጅም ሰዓታችንን የምናሳልፈው። ግን እንደ ሀሳቡ ለተጠራ ነው ለክርስቲያኖች ግን ነገር ሁሉ ለበጎ ይደረጋል ይላል መጽሐፉ። ይህም ብሎ ዝም አይልም። በጣም የሚገራርሙ ታሪኮችን በማንሳት ለምን እንደዚህ እንደተባለ ያሳየናል ማለት ነው። የመጀመሪያው የዮሴፍን ታሪክ ነው መጽሐፉ የሚያነሳው። እንደምታውቁት ዮሴፍ በአባቱ የሚወደድ ነበር። ከዛ ወንድሞቹ ሽጠውታል። መሸጥ ብቻ አይደለም፣ እንደገና በሄደበት በፈርዖን ቤት ሚስትየው ወንጅላዋለች። ከዛ እስር ቤት ገብቷል። የሚገርማችሁ ይሄ እያንዳንዱ በዮሴፍ ሕይወት ውስጥ የተደረጉት መልካም የማይመስሉ ነገሮች እያንዳንዳቸው ለበጎ ነበሩ። ፋይናሊ ዮሴፍን የንጉሥ ቀኝ እጅ ላይ ያደረገው የሀገሪቱ ጠቅላይ ሚኒስተር ድረስ የሚያደርሱ መሰላሎች ነበሩ። ግን ሲታዩ አሁን የዮሴፍ በወንድሞቹ መሸጥ ምን ለበጎ ይመስላል? በንጉሥ ሚስት መዋረዱ መወንጀሉ ምን ለበጎ ይመስላል? እስር ቤት ውስጥ መግባቱ ምን ለበጎ ይመስላል? አይመስልም ስናየው። ፋይናሊ ግን የሚገርማችሁ እነዚህ ሁሉ ፓዞች የሚያደርሱት እጅጉን ትልቁን ቦታ ነው እና
እንደዚህ ብሎ ይጽፈዋል መጽሐፉ። ላንብብላችሁ። ቅዱስ ዮሴፍ ወንድሞቹ በጉድጓድ ውስጥ እርሱን መጣላቸው ሳያንሳቸው ለእስማኤላውያን ነጋዴዎች አሳልፈው ስለሸጡት ከፍተኛና ከባድ መከራን ተቀብሏል። ከዚህ በተጨማሪ በአለቃው በፈርዖን ቤት ውስጥ በታላቅ ታማኝነት በሚያገለግልበት ጊዜ ስራ ሁሉ የተቃናለት ቢሆንም እንኳ በጌታው ሚስት ተገቢ ያልሆነ ክስ ስለተመሰረተበት ለረጅም ጊዜ በወህኒ ተጥሎ ቆይቷል። ይሁን እንጂ ነገር ሁሉ ለበጎ ነበር። ዮሴፍ ወደ ወህኒ የሚያስጥለው ክስ ባይመሰረትበት ኖሮ ፈርዖን ስለ እርሱ ስለማይሰማ በመንግስቱ ውስጥ ሁለተኛውና ጠቅላይ ሚኒስትሩ ሊሆን ባልበቃ ነበር። ወንድሞቹ ጨካኞች ባይሆኑ ኖሮ ዮሴፍ በጲጥፋራ ቤት ባልተገኘ ነበር። እንደዚያም ሆኖ የጲጥፋራ ሚስት ኃጢአተኛ ሆና ለዝሙት ባትመኘውና በሐሰት ባትወነጅለው ኖሮ ይህ ክሷ ወደ ወህኒ ቤት ባላስጣለው ነበር። ወደ ዘብጥያ ባይወርድ ኖሮ ደግሞ ለፈርዖን የዮሴፍን ህልም የመፍታት ኃይል ከነገረው ከእልፍኛ አስከልካዩ ጋር ባልተዋወቀና ከእስር ቤት ወጥቶ በመንግስቱ ላይ የታመነ ሰው ሊሆን ባልበቃም ነበር። ይህ ሁሉ ባይሆን ኖሮ ደግሞ የዮሴፍ ወንድሞች ንስሐ በመግባት ለማልቀስና ኃጢአታቸውን ለመናዘዝ ባልበቁም ነበር። በመጨረሻም የቤተሰቡ ፍቅር ዳግመኛ ባልተመለሰና ከረሃብ ለመዳን ወደ ግብፅ ምድር ተሰብስበው ባልመጡ ነበር ይላል። ስታዩት እንዳለ ፓውዙ የተደረገው ነገር አንዱ አንዱን እየሳበ ነው። ብዙ ጊዜ እኛ ግን ስለምናማረር ነገሮች ለበጎ ስለማይመስሉንና መጥፎ ሳይዱን ስለምናይ የማማረር ሲቹዌሽን ስለምንገባ ነገሩን እያባባስ ነው የምንሄደው። እንደ ሀሳቡ ለተጠራን ለእኛ ግን ነገሮች ለበጎ እንዲደረጉ ብናምን ያ ክፉ ነገር እንኳን ሌላኛውን ጥሩ ነገር እየሳበ እየሄደ መጨረሻ ላይ ለሚገርም ፍጻሜ ያበቃናል። እኛ ግን እሱ ላይ አናተኩርም እና መጽሐፉም እንደዚህ ይላል። ትልቁ ችግር ሰዎች አስቸጋሪ በሆኑ ነገሮች ውስጥ እጅግ ሲጠላለፉ ሁሉም ነገር ለበጎ ሆኖ እንደሚቀየር ተስፋ ማድረግ ይሳናቸዋል። ብዙ ሰዎች መለኮታዊ ኃይል መጥፎን ወደ ጥሩ፣ መራራውን ወደ ጣፋጭ መለወጥ እንደሚችል መመልከት ስለማይችሉ ነገሮች ገና ከባድና አስቸጋሪ መስለው የሚታዩበት መነሻው ነጥብ ላይ ሁሉም ነገር ያቆሙታል። አሁን እንዳልኳችሁ ማለት ገና መነሻው ላይ በቃ ለምሳሌ ልክ ዮሴፍ እኛ ብንሆን በዮሴፍ ቦታ ልክ ዮሴፍ በወንድሞቹ ተሸጥ አይደለ? በቃ እዛ ጋር ነገሩን ጨርሰነዋል። ተስፋ ቆርጠን በወንድሞቹ ተሸጥኩ ብለን ሁሉ ነገር ከት እናደርገዋለን እና ያ መለኮታዊ ኃይል መጥፎን ወደ ጥሩ እንደሚቀይር አናስብም። ነገር ሁሉ ለበጎ ነው የሚለው አይምሯችን ላይ አይመጣም። ስለዚህ እዛ ጋር እኛ ሞተናል ኦልሬዲ። የመጀመሪያው ስቴፕ ላይ መሰላል እንደሆነ ነገር ሁሉ ለበጎ እንደሆነ እንረሳለን ቶታሊ። የብዙዎቻችን ችግር ይሄ ነው። ነገር ሁሉ ለበጎ እንዲደረግ ከዮሴፍ ታሪክ በላይ ምን ሊያሳየን ይችላል? አስቡት። እያንዳንዱ በዮሴፍ ውስጥ የመጡት ነገሮች ስታያቸው መከራ፣ ስቃይ ናቸው አይደል? ፋይናሉ ግን እንዴት የሚያስገርም ነው። እና መጨረሻውን ማየት የቻለ ሰው፣ በመለኮታዊ ኃይል ማመን የቻለ ሰው መጨረሻውን ማወቅ ይችላል እና ኦብቪየስሊ ለበጎ እንደሆነ ያውቃል። አንድ ጊዜ እንደውም መጽሐፍ ቅዱስ ላይ ይሄን የዮሴፍን ታሪክ ሳነብ በቃ ሄደው ይቅርታ ሲጠይቁት ምን እንዳላቸው ታውቃላችሁ? ዮሴፍ አረ እንኳንም ሆነ እናንተ ባትሸጡ ይኖሩ እንዴት እንገናኝ ነበረ? እኔ በፈርዖን ቤት ትልቅ ቦታ ተሰጥቶኝ እንዴት አሁን እኔ ልረዳችሁ በቃ ነበር። እንደውም ለመልካም ነው ያላቸው እና በጣም ነው የሚያስገርመው ዮሴፍ መልሱ ማለት ነው። እና ብዙዎቻችን እንደዛ ማድረግ ብንችል ኖሮ በጣም የምትገጥመን ሲሊ ነገር ወደ ፖዚቲቭ ተቀይራ መጨረሻችንን እንደምታሳምረው ይገባል ነበር። ያ የዮሴፍ በጎ አመለካከቱ ነው እግዚአብሔር ደግሞ ሁልጊዜ ከሱ ጋር እንዲሆን ያደረገው። ሲሸጥ እግዚአብሔር አብሮት ነበር፣ ሲሰደድ አብሮት ነበር። ኤኒዌር እግዚአብሔር ከዮሴፍ ጋር ነበር ተብሎ ነው መጽሐፍ ቅዱስ ላይ የተጻፈው እና ነገር ሁሉ ለበጎ እንዲደረግ የሚያምኑ ሰዎች ጋር ነው እግዚአብሔር ያለው። ሌላው ደግሞ የሚያስደንቀውን የአዳምን ኃጢአት ያነሳል ቀጥሎ መጽሐፉና እንዴት ነው አሁን የአዳም ኃጢአት ለበጎ ሊሆን የሚችለው? በምን ተአምር ነው ልንል እንችላለን። መጽሐፉ እንደዚህ ይለናል። ይህን ዓለም ሊቆጠሩ በማይችሉና የከበዱ ጥፋቶች ውስጥ እንዲገባ የመራው ኃጢአት ነው። በአዳም ምክንያትነት ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት። ይሁን እንጂ ከመራራው ጣፋጭ ነገርን ማውጣት የማይሳነው እግዚአብሔር ሁሉም ነገር ለበጎ እንዲሆን አደረገ። እዚህም ውጤቱ እግዚአብሔር እኛን ምን ያህል በእውነት እንደሚወደን ማወቅ መቻላችን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይህ ባይሆን ኖሮ የንስሐንና ከኃጢአት ነፃ የመውጣት ጸጋን ልንቀበል ባልቻልን ነበር። ኢቭን የአዳም በኃጢአት መውደቅ እንኳን እግዚአብሔር ለኛ ያለውን ፍቅር እንዲታወቅ አድርጓል። ከዛ ውጪ ስለ ንስሐ ከኃጢአት ነፃ የመሆንን ጸጋ እንድንቀበል አድርጎናል። አዳም ኃጢአትን ባይፈጽም ኖሮ ኑሮ በገነት ውስጥ እየበላና እየጠጣ ከእንስሳት ከአዕዋፋትና ከአሶች ጋር በሆነ ነበር። አሁን ግን የእግዚአብሔርን መንግስት ሊታይ የማይቻለውን ቡራኬውንና ዓይን ያላየውን ጆሮም ያልሰማውን በሰውም ልብ ያልታሰበውን መንግስቱን ልናገኝ ችለናል። በዚህም ከቅዱሳን መላእክት ጋር አንድ ላይ ለመሆን እንታደላለን ይላል። ሌላውን ተዉትና መጽሐፉ እንደሚለን የአዳም ኃጢአት እንኳን ለበጎ ነው፣ እግዚአብሔር ለኛ ያለውን ፍቅር እንድናውቅ አስችሎናል ይለናል። ከዚህ ውጭ ልናስበው ማንችለው አሁን ሞት ብዙዎቻችን የምንፈራው የምንደነግጥለት ላለመሞት በጣም ብዙ ነገር ዋጋ የምንከፍል ነን አይደለም? ሞትን ከመፍራታችንና ከመጥላታችን የተነሳ ይህ መጽሐፍ ግን ሞት እንኳን
ለበጎ ነው ይለናል። ሞት ሰዎች ከፍተኛውን ደረጃ በእርሱ በኩል የሚያገኙበትና ወደ ተሻለ ህይወት የሚሸጋገሩበት ነው። በትንሣኤ ይዘን የምንነሳው ሰማያዊና መንፈሳዊ አካል ነው። በዚያ ጊዜ በክብር የምንነሳው የእግዚአብሔርን መንግስት የሚወርስ ሰማያዊ አካል ይዘን ነው። ሞተን ወደ መቃብር ስንወርድ ግን ይዘን የምንወርደው ይህንን የተፈጥሮ አካላችንን ነው። ታዲያ ሞት ለበጎ እንዲደረግ አልተመለከታችሁምን ይላል። ሞት ባይኖር ኖሮ በቃ በዚህ በተፈጠርንበት ስጋ ሞተን በስብሰን እዚሁ እንቀራለን። ምንም ሰማያዊ አካል አይኖረንም። ሞት ስላለ ግን በአይን ያልታየችውን በጆሮ ያልተሰማችውን መንግስት ሊያውም ሰማያዊ አካል ይዘን ነው የምንነሳው እና ኢቭን ሞት እንኳን ለበጎ ነው የሚለው መጽሐፍ። እዚህ ጋር አንድ በጣም የሚያስደንቅ ታሪክ ያነሳል። ይህም ታሪክ የእንጦንስ እና የአባቱ አሟሟት ታሪክ ነው። እንጦንስ ባይዘወይ ለመመንኮሱ ምክንያት የሆነው የአባቱን ሞት ካየ በኋላ ነው እና አባቱ እጅግ በጣም የተወደደ የተከበረ በጣም ታላቅ ሰው ነበር። ከዛ እንጦንስ ሄዶ የአባቱን ሬሳ ሲያይ ወድቋል፣ በቃ ሞቷል፣ ሸቷል። እና በዚህ ጊዜ ወጣቱ እንጦንስ ምን እንዳለ ታውቃላችሁ? የሟች አባቱን አስክሬን ተመልክቶ እንዲህ ነበር ያለው፣ ታላቅነትህና ጉልበት ወዴት ደረሰ? አንተ ይህንን ዓለም ያለ ፈቃድህ እንድትለቀው ተገድሃል። እኔ ግን እኔን ያለ ፈቃዴ ከመውሰዱ በፊት በገዛ ፈቃዴ ይህንን ዓለም ትቼው እሄዳለሁ ብሎ በአባቱ ሞት ነው በነገራችን ላይ የምንኩስና ህይወትን የጀመረው ማለት ነው። እና ለአንዳንድ ሰዎች ኢቭን ለትልቁ ክብር የመብቃታቸው ምክንያት ሊሆን ይችላል ሞት ማለት ነው። ከዚህ ውጭ መጽሐፉ በህይወታችን የሚገጥሙን በሽታዎች፣ መከራዎች ሁሉ ለበጎ እንደሚደረጉ ያነሳል። እንግዲህ እንደምታውቁት ሰዎች በሽታን በመድኃኒት በተለያዩ መሳሪያዎች እና በተለያዩ አገልግሎቶች የሚርቁት የሚሸሹት ነገር ነው፣ ጤናን የሚያውክ ነገር ስለሆነ። ግን በሽታ እንኳን ለበጎ ነው ይላል። እንዴት ማለት? ጥሩ በሽታ እግዚአብሔርን ለሚወዱት ሁሉ ለበጎ ሊመጣ ይችላል። ጥልቅ የሆኑ ስብከቶች ሰውን ወደ ንስሐ ከሚመሩት ይልቅ ብዙ በሽታዎች ወደ ንስሐ ይመራሉ። በተለይ ከባድና የሚያሰቃዩ በሽታዎች ብዙ ሰዎች በእግዚአብሔር ፊት ቃል እንዲገቡ፣ ስለት እንዲሳሉ፣ ከእግዚአብሔር ጋር አዲስ ህይወት እንዲጀምሩ፣ ንስሐ እንዲገቡና ራሳቸውን ለሞት አዘጋጅተው እንዲቀመጡ ያደርጋቸዋል። በዚህ አይነት መንገድ በሽታዎች በሰዎች ላይ ለበጎ ይመጣሉ ይላል። ብዙ ጊዜ አይታችሁ ከሆነ ትንሽ ስንታመም እግዚአብሔርን ማሰብ፣ የላይኛውን ቤት ማሰብ፣ ንስሐ ስለመግባት፣ ይቅርታ ስለመጠየቅ እናስባለን አይደል? በጣም መልካም ነገሮችን ስለማድረግ እናስባለን። በጣም ከባድ በሽታ የያዘን ጊዜ አይደለም ከባድ ቀላል እንኳን ሲይዘን እነዚህ መልካም ተግባራትን እናስባለን። ኢቭን እግዚአብሔርን ራሱ የማሰቢያ ጊዜ የሚኖረን በእንደነዚህ አይነት አጋጣሚዎች ነው። ከዛ ውጭ በሽታ በጣም ትሁት ያደርገናል። ከዛ ውጭ በሽታ አንዳንድ ሰዎችን ወደ ንስሐና ወደ ጸሎት ይመራሉ። ሰዎች በሽታ ሲይዟቸው የተቀደሱ መካናትን እንዲጎበኙ፣ መላእክትን እንዲማጸኑ፣ የመላእክትንና የቅዱሳንን ምልጃ እንዲጠይቁ፣ በበዓላት በቅዳሴ ላይ እንዲገኙና አንዳንዴ ደግሞ ለእኔ ቢጤዎች ሁሉ እንዲመጸውቱ ልባቸውን ሩሩህ ያደርገዋል ወይም ደግሞ ትሁት ያደርጋቸዋል በሽታ። ከዛ ውጭ ደግሞ በሽታን ቅዱሳን አባቶቻችን ወይም ቅዱሳን ሰዎችን ከድካምና ማለት ነው ከድካምና ከከንቱ ክብር እንዲላቀቁ ያደርጋቸዋል። ለዚህ በጣም ዋነኛ ምሳሌ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ እንደምታውቁት ጎኑ ላይ ውጋት ነበረበት። እግዚአብሔርን ከአንዴም ሶስቴም ጠይቆ ያ ውጋት አልተነሳለትም፣ ያ በሽታና ቅዱስ ጳውሎስ ይህን በተመለከተ ምን ብሏል መሰላችሁ? ስለዚህም በመገለጥ ታላቅነት እንዳልታበይ የስጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል። ትልቅ ደረጃ የደረሱ በቅድስና ከፍ ያሉ አባት እናቶቻችን እንደዚህ አይነት በሽታ ያጋጥማቸዋል። እንዳይታበዩ ከዋናው ክብር ዝቅ እንዳይሉ እንደዚህ አይነት ነገሮች ይሰጣቸዋል እና እግዚአብሔርን እንደውም ከአንዴም ሁለቴ ሶስቴ ሲጠይቀው ጸጋዬ ይበቃሃል ነበር ያለው። ይህን በሽታ ማስወግድልህ ከሆነ ጸጋዬን አነሳብሃለሁ ነበር ያለው እና እንደውም ይቀመጥ በቃ እንደውም እመካበታለሁ ነው ያለው። ከትዕቢት እንደሚያስወግደው ስለሚያውቅ ማለት ነው ቅዱስ ጳውሎስ። ስለዚህ አንዳንድ መከራዎች፣ በሽታዎች በህይወታችን የሚመጡት ትሁት ሊያደርጉን ወደ ንስሐ ወደ ቅዱስ ቁርባን ሊወስዱን ይችላሉ። ብዙ ሰው እኮ ንስሐንና ቁርባንን የሚያስበው እኮ ሲታመም ነው አይደለም? ብዙዎቻችን እንደዛ ነው የምናስበው እና አንዳንድ የህይወት ፈተናዎቻችን በዚህ አጋጣሚ ወደ እግዚአብሔር የሚጠሩን ነገሮች ሊሆኑ ይችላሉ። እግዚአብሔር በአንድም በተለያየ መንገድ ሰውን ይጠራል ወደ ቤቷ። አንደኛው የመጠሪያ መንገድ በሽታ ወይም መከራ ሊሆን ይችላል ይለናል መጽሐፉ። ከዚህ ውጭ መፈተኑ ለበጎ የሆነለት ትዕግስትን ስናስብ አብሮ ትዝ የሚለን ሰው አንድ ሰው አለ። ይሄም ሰው ኢዮብ ነው። የኢዮብ ፈተና በጣም በሚገርማችሁ ሁኔታ በጣም ብዙ ነገርን ያስገኘለት። እንግዲህ ኢዮብ እግዚአብሔር ራሱ የመሰከረለት በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም ብሎ ራሱ እግዚአብሔር የመሰከረለት ሰው ነው። እንዲህ ተብሎ የተመሰከረለት ሰው ታዲያ ለምንድን ነው የተፈተነው ብለን የምንጠይቅ ከሆነ በጣም ብዙ ጥቅም አግኝቷል ኢዮብ። አንደኛ
ኢዮብ በጽድቁ ተመክቶ ስለነበረ ትሁት እንዲሆን ለማድረግ ነው ይሄ በሽታና ፈተና የመጣበት። ምክንያቱም ኢዮብ በመጽሐፍ ቅዱስ ጻድቅ እንደሆነ ጽድቅን እንደለበሳት ተናግሮ ነበር። ስለዚህ ይሄ ትዕቢቱ ደግሞ ዋናውን ነገር ስለሚያሳጣው እግዚአብሔር በበሽታ ጣለውና ትህትናን ገንዘብ እንዲያደርግ አደረገው። ከኢዮብ ውጭ ደግሞ የኢዮብ ፈተና ለባልንጀሮቹ ለራሱ ባልንጀሮች ጠቃሚ ሆኗል። ምክንያቱም ንስሐ እንዲገቡ አድርጓቸዋል የኢዮብ መታመን። በአጠቃላይ ደግሞ የኢዮብ መፈተን ለዓለም ሁሉ ጠቅሟል። ምክንያቱም ትዕግስትን እያተማርነው በኢዮብ ነው አይደለ? እንደውም መጽሐፍ ቅዱስ ያዕቆብ ሐዋርያ ቅዱስ ያዕቆብ ራሱ መስክሮለታል ኢዮብ እንደታገሰ ሰምታችኋል ብሎ። ስለዚህ የኢዮብ መከራ በመከራ መፈተን ለዓለም ሁሉ ትዕግስትን እንዲያስተምር ሆኗል እና ይህን ሁሉ ጥቅም አስገኝቷል። ለዛ ነው የኢዮብ መፈተን ራሱ ለበጎ የሆነለት። በሚያስደንቅ ሁኔታ መጨረሻ ላይ ኢዮብ በመታገሱ ይህን ሁሉ ፈተና በመቻሉ ምክንያት ትህትናን ገንዘብ አድርጎ ለጓደኞቹ ጠቅሞ ለዓለም ጠቅሞ መጨረሻ ላይ ምን እንደሆነ ታውቃላችሁ? እሱ ከነበረበት ነገር በሙሉ በእጥፍ ነው የተባረከው። ኢዮብ እድሜ ጠግቦ ነው የሞተው። የልጅ ልጅ እስከ 4 ትውልድ ነው ያየው። የወለዳቸው ልጆች ሴቶች ልጆቹ እንደ ኢዮብ ሴቶች ልጆች የተዋቡ የለም ነው የተባለው እና ለራሱ ይህን ያህል ተጠቅሟል ኢዮብ በመፈተኑ ምክንያት። ታዲያ ከዚህ ታሪክ በላይ ነገር ሁሉ ለበጎ ነው ብሎ የሚያሳይ ሌላ ምን ታሪክ ሊመጣ ይችላል? እና እንኳን አይደለም እኛ በህይወታችን የምታጋጥመን ትንንሿ ነገርም ይሁን እንደነዚህ አይነት ታሪኮች እንኳን ለበጎ ሊደረጉ ይችላሉ እና ይህንን ነው የምንማረው ከዚህ መጽሐፍ። በህይወታችን ውስጥ እንግዲህ እንደምታውቁት ሰው እስከሆንን ድረስ ልንፈተን እንችላለን። እንደ ክርስቲያን ደግሞ ፈተና ሊበዛብን ይችላል። ግን እንደ ክርስቲያን ፈተና በሚበዛብን ጊዜ ከመረበሽና ከመጨነቅ ይልቅ ይህንን የቅዱስ ያዕቆብ መልእክት ብንገነዘበው በጣም መልካም ነው። እንደዚህ ይላል፣ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ለመሰላችሁ እንደ ሙሉ ደስታ መቁጠር ያለብን ፋይናሊ እግዚአብሔር ነገሩ ለበጎ እንደሚያደርገው ስለምናምን ነው። ማመን ከቻልን እሱን አጨራረሱ ለመልካም እንደሆነ ካመንን በልዩ ልዩ ፈተና ደስ ነው የሚለን። ምክንያቱም ፍጻሜውን እናውቀዋለን። ፈተናውን እግዚአብሔር ወደኛ ያመጣበትን ምክንያት ለበጎ እንደሚያደርገው ካመንን ዋይናት ለምን ደስ ላይለን ይችላል? ፈተና እኮ ሲመጣብን የምንጨነቀው የምንፈራው ማለት ነው እግዚአብሔር ይረው እንደሚችል ስለምንጠራጠር ነው። ያመነ ሰው ግን አይፈራም አይሸበርም ማለት ነው። በሌላ በኩል ደግሞ እነዚህ መከራዎችና ሀዘኖች የሚመሩን ፍጹም ደስታ ወዳለበት ህይወት ስለሆነ ልዩ ልዩ ፈተና ሲገጥመን እንደ ሙሉ ደስታ ልንቆጥረው እንደሚገባን በጣም ሰፊ መረጃ ነው የሚሰጠን ይሄ መጽሐፍ እና ኢቭን የጌታ መሰደድ ብሎ ያነሳል። አሁን የጌታ መሰደድ ስንሰማው የሚያሳዝን ነገር ነው አይደለ? ሄሮድስ ሊገለው ባሰበ ጊዜ ወደ ግብፅ ተሰዷል። ጌታችን ወደ ግብፅ በመሰደዱ በግብፅ በመመላለሱ ምክንያት ግብፅ አሁን እንደምታውቁት በጣም ትልቅ የኦርቶዶክስ እምነት መሰረት ሆናለች እና በዛ በጣም ብዙ አድባራትን በጣም ብዙ የተቀደሱ ቦታዎችን በጣም ብዙ ቅዱሳን እንዲፈልቁ ሆኗል ጌታችን በመሰደዱ ያን ቦታ በመባረኩ። ልክ እንደዚህ ሁሉ እኛ በህይወታችን ስደትም ይሁን ሀዘንም ይሁን ሞትም ይሁን እያንዳንዱ ነገር ፋይናሊ ለመልካም እንደሚሆን ካመንን አሁን በሚመጣብን ሀዘንና ፈተና የምንረበሽ ሰዎች አንሆንም ማለት ነው። ኢቭን ብዙዎቻችን የምንወደው የመዝሙረ ዳዊት ባለቤት ቅዱስ ዳዊት መዝሙረ ዳዊትን እኮ የደገመው መከራና ሀዘን ውስጥ ሆኖ ነው አይደለ? የነዛ በጣም የተወደዱ መዝሙራትን ያመጡት እኮ በዳዊት ላይ የደረሰበት ስደትና መከራ ነው። አይገርማችሁም? አሁን ዳዊት የተደላቀቀ ኑሮ ቢኖር ኖሮ እነዛን የመሳሰሉ መዝሙራትን ይጽፋል ብላችሁ ታስባላችሁ? በፍጹም። ሳኦል እድሜ ልኩን ሲያሳድደው አንድ ቦታ ወደ አንድ ቦታ ሲሸጋገር ዳዊት ምን አይነት ሰው እንደሆነ ታውቃላችሁ? እነዚህ ሁሉ መከራዎች የበለጠ ጎልማሳ፣ የበለጠ ጀግናና የበለጠ ጽኑ እንዲሆን ስላደረጉት በመጨረሻ የመንግስቱን ኃላፊነት ለመሸከም እንዲችል አድርገው አዘጋጅተውታል ይላል። ያ ስደቱ መከራ ሁሉ እንደዚህ አይነት ሰው ነው ያደረጉት። ለክብር እንዲበቃ ለንግስና እንዲበቃ ነው ያደረጉት። ከዛ በኋላ በህይወቱ ያጋጠመው ውርደት፣ ኃጢአት፣ ያ ሁሉ ነገር መዝሙራቱን እንዲጽፍ ትሁት እንዲሆን ለብዙዎች ወደ ንስሐ የመመለስ ምክንያት የሆነውን እነዛን መዝሙራት እንዲጽፍ አድርጎታል። ስለዚህ ለቅዱስ ዳዊትም መከራና ፈተና ለበጎ ተደርጎለታል ማለት ነው። እና አንዳንዴ እኛ ራሱ በኃጢአት ስንወድቅ ማለት ነው ለበጎ ነው። ምክንያቱም አንደኛ በጣም ጥንቁቅ እንሆናለን እና ደግሞ ለነገሮች ስልቹ አንሆንም፣ ወይም ደግሞ ይሄ እንዴት ነው ቸልተኛ አንሆንም። ከዚ ውጪ በኃጢአት ለሚወድቅ ሰው ሩሩህ ልብ ይኖረናል። ገብቷችኋል አይደል? አንነቅፍም፣ ሰው ላይ አንፈርድም። ምክንያቱም እኛ ላይ ደርሷላ፣ ወድቀናላ። ስለዚህ እንደውም ከመታበይ ይልቅ ጽድቅ ሰራው ብሎ ከመታበይ ይልቅ በኃጢአት ወድቆ ለሌላ ሰው የሚያዝን ሰው እንሆናለን፣ ሩሩህ እንሆናለን። እና ኢቭን በኃጢአት መውደቃችን እንኳን እኛ በእግዚአብሔር ከታመንን ለበጎ ይደረግልናል። የዳዊትን ህይወት አይተን መከራ የጸሎት ትምህርት ቤት እንደሆነ ራሱ መረዳት እንችላለን። ምክንያቱም በጣም የተቀማጠለን ጊዜ፣ በጣም የደላን ጊዜ ከእግዚአብሔር ስንርቅ ፊል አታደርጉም? ትንሽ ያዝ ስታደርገን ትንሽ የሆነች መከራ ፈተና ስትመጣ ግን ፊታችንን መለስ እናደርጋለን ወደ እግዚአብሔር። ስለዚህ እንደ ፈተና እንደ መከራ ያለ ፊታችንን ወደ እግዚአብሔር እንድንመለስ የሚያደርግ ነገር የለም። ለዛ ነው
ምንም ነገር ቢደርስብን ለበጎ እንዲደረግ እናውቃለን የሚለው መጽሐፉ ማለት ነው። አሁን ብዙዎቻችን በኃጢአት ስንወድቅ ከእግዚአብሔር ቤት ለመራቅ በዛው ለመጥፋት ተስፋ ለመቁረጥ ምክንያት እናደርጋለን። ግን እዚህ መጽሐፍ ላይ አንድ አባት አለ፣ አውግስጢኖስ የሚባል ታላቅ አባት እና በጣም በኃጢአት ይወድቅ የነበረ በጣም በዝሙት ህይወት ይመላለስ የነበረ በጣም በብዙ ኃጢአቶች ውስጥ የነበረ ሰው ነው። ለሱ እንኳን በኃጢአት መውደቁ ለበጎ ሆነለት። እንዴት ብትሉ እናቱ ቅድስት ሞኒካ እጅግ አብዝታ ስለ በደሉ ታለቅስ ነበር፣ ስለ ልጇ በኃጢአት መውደቅ ታለቅስ ነበር እና እግዚአብሔር መጨረሻ አስቦት በንስሐ ተመልሶ ንስሐ የሚል እጅግ በጣም የተወደደ መጽሐፍ ጽፏል። በነገራችን ላይ ይሄ መጽሐፍ በጣም ብዙ ሰዎችን ወደ ንስሐ የመለሰ መጽሐፍ ነው። ይህ አውግስጢኖስ በኃጢአት ባይወድቅ ኖሮ ይህንን መጽሐፍ ጽፎ ብዙ ነፍሳትን ወደ ንስሐ ባልመለሰ ነበር። ስለዚህ ኢቨን ኃጢአት እንኳን ምን ያህል ለበጎ እንዲደረግ አያችሁት አይደለ? እና ብዙዎቻችን ግን በኃጢአት መውደቃችንን ከእግዚአብሔር ለመራቅ ከቤቱ ለመጥፋት ነው የምናስበው፣ ግን በተቃራኒው ማሰብ ይኖርብናል እና እነዚህ ታሪኮችን በማንሳት የሰው ህይወት በህይወቱ የሚያጋጥሙት ነገሮች በሙሉ መጨረሻቸው ለበጎ እንደሆነ በሚገርም ሁኔታ ነው ይሄ መጽሐፍ የሚያስረዳው። በመጨረሻም ሁልጊዜ በጌታ ደስ ይበላችሁ እንደተባለ ምንም አይነት የህይወት ከፍታና ዝቅታ ቢያጋጥመን በእግዚአብሔር በኢየሱስ ክርስቶስ ደስ ልንሰኝ እንደሚገባ። ምክንያቱም ምንም ነገር ቢያጋጥመን እኛ ራሳችንን ከምንወደው በላይ እግዚአብሔር እንደሚወደን አስበን መጥፎ የሚባለውን ነገር እንኳን ለበጎ መቀየር በሚችለው አምላክ ተማምነን ሁልጊዜ ደስተኞች ሆነን መኖር እንዳለብን ያነሳና መጽሐፉ በመጨረሻም የተስፋ ቃላት ብሎ 7 ነጥቦችን ዘርዝሮ ይዘጋል ማለት ነው። እነሱን ቃል በቃል ላመብላችሁ። የተስፋ ቃላት ይላል። እኛ ወደፊት የምንኖርባትን የእግዚአብሔርን ሀገር በተስፋ አይኖቻችን ልንመለከት እንጂ ይህንን ሁካታና ግርግር የበዛበትን ዓለም ልንመለከት አይገባንም። ለእኛ በጣም አስቸጋሪ መስሎ የሚታየን ችግር በእግዚአብሔር ዘንድ ብዙ መፍትሄዎች አሉት። ማንኛውም የተዘጋ በር ለመክፈት በእግዚአብሔር ዘንድ ያለው ቁልፍ አንድ ብቻ ሳይሆን ብዙ ቁልፎች ናቸው። በእንደዚህ አይነት መንገድ የተከፈተውንም ማንም ሊዘጋው አይችልም። ተስፋ ፍርሃትን፣ ጭንቀትንና ግራ መጋባትን በመከላከል እረፍትን ይሰጣል። ተስፋ እረፍትን ከመስጠቱም በላይ በተስፋ ደስ እንዲለን ተነግሮናል። መጥፎውን ወደ በጎ መቀየር የሚቻለውን የእግዚአብሔርን አሰራር ሳትይዝ ወደ ችግሮች ብቻ አትመልከት። እግዚአብሔር ሁሉንም አጋጣሚዎች እርሱ በወደደው መንገድ ማስኬድ ይቻለዋል። በሰዎች ድካም ሊደረግ የማይቻለው ሁሉ በእግዚአብሔር ዘንድ ግን ይቻላል። የሰዎች ጥበብ ሊወጣው ያልቻለውንም የእግዚአብሔር ጥበብ ይወጣዋል። ምንጊዜም በመለኮታዊው እርዳታ የተከበብክ ስለሆንክ ብቻህን ላለመሆን እርግጠኛ ሁን። የመጨረሻው ነጥብ የሰማያት ወዳጆቻችንና ቅዱሳን ሁሉ በአንተ ዙሪያ ሆነው ስለ አንተ እንደሚማልዱም እወቅ ይላል። እነዚህ ነጥቦች እንግዲህ ነገሮች ሁሉ ለበጎ እንደሚደረጉልን እግዚአብሔር ከኛ ጋር እንደሆነ እሱ መጥፎ የተባሉትን ጭራሽ ይሄማ እንዴት አልፈዋለሁ ብለን የምናስበውን እንኳን በሚገርም መለኮታዊ ጥበቡ ወደ መልካም እንደሚለውጣቸው ያ አምላክ የኛ አምላክ ብቻ ሳይሆን አባት እንደሆነ አምነን በተስፋና በደስታ ልንኖር እንደሚገባ በማስታወስ ነው የዚህ መጽሐፍ ምዕራፍ 2 የሚያጠቃልለው ማለት ነው። የዛሬው የተስፋ ህይወት መጽሐፍ ክፍል 2 ዳሰሳችን ይሄንን ይመስል ነበር። እስቲ እናንተ ነገር ሁሉ ለበጎ ነው ሲባል እንዴት ነው የምትረዱት? ከዚህ በፊት መጥፎ የተባለ አጋጣሚ ወደ በጎ ተቀይሮላችሁ ከነበረም እሱንም ኮመንት ላይ ሼር አድርጉን። ይህንንስ ሀሳብ እንዴት እንደምትረዱት አሁን ሪቪው ካረግነው በኋላ ደግሞ ምን ያገኛችሁት የተጠቀማችሁበት አዲስ የጨመራችሁት ነገር እንዳለ ኮመንት አድርጉልኝ፣ እንወያይበት። እኔ እዚህ ቪዲዮ ሰራሁላችሁ እንጂ በኮመንት የምትሰጡኝ አስተያየት ራሱ አንድ ቪዲዮ ነው እና ብዙዎች ይማሩበታል እና ኮመንት እንድትጽፉልኝ በትህትና ጠይቃችኋለሁ። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኖልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ነገርን ሁሉ በሚያደርገው በእግዚአብሔር ታምነን እስከ መጨረሻው ጸንተንም የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።